ክልል የጸጥታም ኃላፊ ኖት በምክትል ጸጥታ ኃላፊነት ደረጃና ምንድነው በተለይም አሁን ብዙ ጊዜ ያው በአደባባይ የሚታወቅ ነገር ስለሆነ ብዬ ነው። ምንድነው ኦሮሚያ ክልል ላይ በተለይ ላለፉት 7-8 ዓመታት ውስጥ የቀጠለ የጸጥታ ችግር አለ? ወደዛ ከመሄዴ በፊት ተረኝነት ጋር በተያያዘ እሺ ተረኝነቱን ይቀጥሉና ያኔ ዶክተር አብይ ኢንሳ ላይ ነበር እና ከሱ ጋር ይገናኛል። እሱ ኢንፎርሜሽን ያስተላልፋል። የአንድ ሀገር ሰዎችም ናቸው። የሆነ ጊዜ ደግሞ ደውሎልኝ ራሱ ዶክተር አብይ ውጭ ሀገር ሄዶ ደውሎልኝ ያውቃሉ እነሱ ይሄንን ኧረ በዳውድ ስልክ ነው የደወለልኝ። ዳውድንም አነጋግሮ ማን መጣ? ሴኩሪቲያቸውን የኤርትራ ስንት ሰዎች ናቸው? 2 ሰዎች መጡ። 2 ሰዎች መጡና ስንት ሰዓት ነው አካባቢ? ለምሳሌ 9 ሰዓት ከሰዓት ቀን መጡና ትፈለጋለህ ብሎ መታወቂያ ያሳዩኝ። ሽጉጥ ምናምን ታጥቀዋል እና እሺ ብዬ ሳይ አንድ ፒካፕ መኪና ቆማለች። ከዛ በፊት ፒካፓ እኛ ጌስት ሃውስ ለዚህ ጭራሮ ነገር አለ እዛ እንትኑ ላይ ጉድጓዱ ላይ ጭራሮውን አነሱት። ከጭራሮ ስር ደግሞ ቆርቆሮ ነገር አለ። ቆርቆሮውን አነሱት። ከዛ እንትን ነገር ነው ጉድጓድ ነው ቤት ነገር ነው ውስጥ ማለት ነው። ከዛ ባትሪ አብርቶ ግባ አሉኝ። በ1994 ማለት ነው በፈረንጆቹ 2001 የኤርትራ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩ መከላከያ ሚኒስትሩን ጨምሮ ከፍተኛ ባለስልጣናት በአንድ ጊዜ ወደ ወህኒ ተግዘዋል። ስለነዚህ እዛ ሆናችሁ የምታውቁት ነገር አለ? እስር ቤት እንዳሉ ታውቃላችሁ መቼም በተለያየ መንገድ ይሰማልና እዛ ከእናንተ እስር ጋር ተያዘ የሰሙት እና የሚያውቁት ነገር አለ? ሻለቃ ሀብተ ጽዮን የሚባሉ የድሮ ኢትዮጵያ አየር ኃይል ባልደረባ የነበሩ በኋላም ከርተው ሻዕቢያን ተቀላቀሉ። የኢትዮጵያ አየር ኃይል ባልደረባ ነበሩ። መጨረሻ ላይ የኤርትራን አየር ኃይል ሲያቋቁሙ ኢትዮጵያ ውስጥ የሚገኙ የኢትዮጵያ መንግስት በወቅቱ ቲፒኤልኤፍ ያባረራቸውን አብራሪዎች ኢትዮጵያኑን ማለት ነው ቀጥረው ለአሰልጣኝነት ወስዶ የነበሩ እንትን ነበሩ። አብራሪ ማለት ሀብተ ጽዮን የሚባሉ እሳቸውም የሆነ ወቅት ላይ ተወሰዱና አድራሻቸው ጠፍቷል። ምናልባት ወታደር ስለሆኑ ስለእርሳቸው ሰምተው ከሆነ ብዬ ነው በእስር ቤት ሁኔታ ውስጥ። እንግዲህ እሱም የአየር ኃይል አዛዥ ነበር። አዛዥ ሆኖ ነበር አለ። በኋላ እርሶ ቲፒኤልኤፍ የሚባል ቡድን እንዲሄድ እንጂ ለውጥ እንዲመጣ አልነበረም ፍላጎቶ። ምን የተለወጠ ነገር አለ ለሚሉት ምንድን ነው ያን የታገላችሁበት ነገርና ዛሬ ሌሎቹ የሚታገሉበት? እንግዲህ እኛ የታገልነው ቲፒኤልኤፍ እንዲሄድ ብቻ አይደለም።